ወደዛች እናቴ ከድር እባላለሁ። በሰራው ትልቅ ወንጀል ምክንያት ከ1 ዓመት ከ3 ወር እስር ቤት ቆይታ በኋላ ዛሬ እየተፈታው ነው። ምንም ስራ አልሰራውኝም እና ምንም ገንዘብ የለኝም። አያገባኝም ያለሽ ነው። እየነገርኳችሁ አይደል እንዴ? ምንም የለኝም። ተሰሚያለሽ? ከዚህ በኋላ እዚህ አትቀመጭም። አረ እኔ ልጅ በልቼ የምተዳደረው እኮ እዚህ በሰራውት ነው። እባክህ ተው እንደዚህ አታ። አያገባኝም። እንደፈለግሽ መሆን ትችያለሽ። አሁን ጓዝሽን ይዘሽ ተነሽ። አረ እባካችሁ ልጆቼ፣ አረ እባካችሁ። እናቴን ምን እያረካት ነው? ወደዛች ህፃን ልጄ፣ ወደዛች ዳ እናቴ ወንድሜ ከእስር ቤት ሲፈታ ግን ሁሉንም ነገር እነግረዋለሁ። እማዬ ተነሽ እማዬ። የደሃ ጥርቅም አንተ ቆይ ግን ወይኔ ትልቅ ችግር ተፈጠረ። ስሙ ከድር ተፈቷል። ምን ያንቦቀብቀዋል? እየሰማሁ አይደል እንዴ? ምን እንደሚል ከድር ተፈታ እኮ ነው የሚለው። እማዬ መጥቻለሁ። እማዬ ምን ሆና ነው? ብር ካላመጣሽ ብለው መተው ደበደቧት። እማዬ እባክሽን ተነሽ። ውሃ አምጣልኝ። እማዬ ተነሽ። እማዬ ተነሽ። ማን ነው እንደዚህ ያደረገሽ? እማዬ ማን ነው እንደዚህ ያደረገሽ? ልጄ መጣል። እማዬ አታረሳሽ። ማን ነው እንደዚህ ያደረገሽ? ተዋቸው በቃ። የኔ ልጅ ማን ነው እንደዚህ ያደረጋት? ላይ ሰፈር እነ መስፍን ናቸው። ና ደግፋት። ኧረ የኔ ልጅ ገና ከመፈታት ሂደህ እንዳትጣላና ቶሎ ተዋቸው። እማዬ እንዳታስቆሚ። እስኪ ቀፉ። ወይኔ ሽንቴ መጣ። ልሂድ መሰል። ቁጭ በል። ይድንጃንተ በዛ ያበቃም። እሺ እንገናኛለን። እማዬ ግን እስከ መቼ ድረስ እዚህ ቁጭ ብለሽ? እናንተም እንደ ጓደኞቼ ሱቅ ከፍታ አስቀምጠኛ። አክስቴና እናቴ ስትልሽ የ30 ብር ድንች መረቅ አድርገሽ ላኪልኝ። አትጥፊ፣ አንዳንድ ጊዜ ብቅ እያልሽ ጠይቂኝ ብላሻለች ቴቴ ብለህ ንገርልኝ። ከድር እንኳን በሰላም ተፈታ። አመሰግናለሁ ባባዬ። እሺ ደህና ዋሉ። እማዬ ከተፈታሁ እኮ ጓደኞቼን አግኝቻቸው አላውቅም። ሰላም ብያቸው ልምጣ። ሰው ጋር እንዳትጣላሽ፣ ቢናገሩም ዝም ብለህ ለፋቸው። እሺ የኔ ልጅ። ኧረ እማዬ ችግር የለውም እንዳያሳስብሽ። ቻው በቃ። አይ የኔ ልጅ፣ እሷ እንደ ፈጣሪ ጠብቅህ እንጂ እኔማ ምን አቅም አለኝ ብለህ። ወይ መጣችሁ እንዴ? ይቅርታ ልንጠይቅዎት ነው ማዘር። ወይ ደስ ሲል። እውነታችሁን ነው የኔ ልጆች። ኑ እስኪ ቀፉ። እስኪ ልጅሽ መጥቶ ያድንሽ። የእናቴ ምርቃት
እናቴ አሬስ ያለ ሄር ከድር ላይ ሰፈር ነው ጥራውና ና ከድር እናት ድንበር ሙላ ወድቃለች። ምን አግማጣ ሴትናት አካለ ሴትናት አጋረ ሴት መጣው። እሺ ቆይ አንድ ጊዜ ፈጠን ብለሽ ነኝ። ጠብቀኛ። ወንድሜ ቆይ መደባደቡን ትተህ ለምን ስራ አትጀምርም? ምን እውቀት አለኝና ወይ ገንዘቤ ላይ ወይ እንዳንቺ አልተማርኩ። ምን አልሰማህም እንዴ? ዮናስ ያዘጋጀውን የ3 ቀን ስልጠና ለምን አሰለጠነ? የምን ስልጠና? አልሰማህም እንዴ? ዮናስ እኮ ገንዘብ በ20 የሚል ከጥር 18 ጀምሮ ለ3 ቀን የሚቆይ ስልጠና አዘጋጅቷል። እሱ እኮ አሪፍ ነበር፣ ግን ምንም ገንዘብ የለኝም። አረ በነፃ ነው። ሊንኩን ባዮ ላይ ታገኘዋለህ። መመዝገብ ትችላለህ። እሺ መዘገባለሁ። ዛሬ ትምህርት ቤት መሄድ አልፈልግም። አብሬ ልሂድ ካንተ ጋር? አይቻልም፣ ክላስ መግባት አለብሽ። ሌላ ቀን ወስድሻለሁ። ይሄ ደግሞ ይቅርታ አስደነገጥኩሽ መሰል። በጣም ነው ያስደነገጥከኝ። ወንድምሽ መስፍን እሱ ጋር ይዤሽ እንድመጣ ልኮኝ ነው። የምርህና? አዎ እኔ እሺ ዝም በሽ ግቢ። ነይ። ልቀቀኝ፣ አልገባም። በእናትህ ምንም እንዳታረገኝ። ገና ተማሪ እኮ ነኝ። ላሳካው የምፈልገው ብዙ ህልም አለ። ሴት ልጅ ላይ እንድጨክን ያደርገኝ እሱ ነው። ሴትናት አካለ ሴትናት አጋረ ሴትናት